አመሰግናለሁ። ስሜ ደረጀ ጎሹ እባላለሁ። ያው ለወረዳ ስራና ክህሎት ጽህፈት ቤት ኃላፊ ነኝ። በ2018 ከ4700 በላይ ወጣቶች የስራ እድል በተለያየ የስራ መስክ የስራ እድል ለመፍጠር ጥረት አድርገናል። ወንዴቷ እባላለሁ። የአባል ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ አስተባባሪ ነኝ። ስርዓት ወጣቶችን የስራ እድል ከመፍጠር አንጻር በ2016 ጀምሮ በርካታ ስራዎችን ለመስራት ጥረት ተደርጓል። አመሰግናለሁ። ስሜ ደረጀ ጎሹ እባላለሁ። ያው ለወረዳ ስራና ክህሎት ጽህፈት ቤት ኃላፊ ነኝ። በ2018 ከ4700 በላይ ወጣቶች የስራ እድል በተለያየ የስራ መስክ የስራ እድል ለመፍጠር ጥረት አድርገናል። የስራ እድል ከፈጠርንላቸው ውስጥ ተሾመ እንዳላማውና ጓደኞቻቸው የአንድ ቀን ጫጭት ማሳደግ በሚል እዚህ ዱቄ ቀበሌ ላይ እነዚህ ወጣቶች ናቸው። ወጣቶቹን የስራ እድል የተፈጠረላቸው የመጀመሪያው ከኤፍኤስአርፒ የበጀት ድጋፍና ከወጣቶች ከራሳቸው 25% ድርሻ ጭምር አውጣው ነው። አሁን ላይ ያስገቧቸው ጫጭቶች ሁለተኛ ዙር ናቸው። አንደኛ ዙር 5000 ጫጭት አስገብተው ኒርሊ እሱን ከ30 ቀን እስከ 45 ቀን ባለው ውስጥ ተሽጠው አልቀዋል። በተለያየ የገበያ ትስስር ምንም ሁሉም ተቋማት ጭምር ተጋግዘን የገበያ ትስስርም ጭምር ተፈጥሮ ከአንደኛ ዙር ብቻ ከ400 ሺህ ብር በላይ በነገራችን ላይ ትርፍ አግኝተዋል እነዚህ ወጣቶች ማለት ነው። አሁን ያስገቧቸው 5500 አካባቢ ጫጭት ነው። ዛሬ ላይ ኦልሞስት እንግዲህ ወደ 18 ቀናቸው አካባቢ ነው እነዚህ ጫጭቶች የምታዩዋቸውና ይህን ጫጭት ሜቢ እንግዲህ ከአንድ ወር በኋላ ወደ የገበያ ትስስር በመፍጠር ለሽያጭ የሚቀርቡ ናቸው። እነዚህ ከወጡ በኋላ ደግሞ ሌላ እንደተባለው ቦታ ጠቧቸው ነው እንጂ ልጆቹ ከ5000 በላይ ጫጭት ጭምር ማስገባት የሚችል ካፒታል አላቸው ባሁኑ። ያን ብር ስራ ጋር መዋል አለበት። ነገር ግን ትልቁ ችግር የቦታ በተለይ ከሸድ ጋር ተያይዞ ትንሽ የሸዱ ጥበት ካልሆነ በቀር እስከ 10000 ጫጭት ጭምር ቢያስገቡ የቦታ ጥረት ካልገጠመን በቀር ሌላው በካፒታል ደረጃ አሁን ላይ ጥረት የሌለባቸው ወጣቶች ናቸው። ከእንተንም ካመለካከት ማኳያ ወጣቶቹ በጣም እስካሁን ካደራጀናቸው ወጣቶች የተሻለ በነገራችን ላይ በቃ ሰርቶ ለመቀየር ያላቸው ወኔ በራሱ ጥሩ ነው። እውነት ለመናገር ኢቭን መብራት ከሄደ ብለው ጄኔሬተር ጭምር ገዝተዋል። እውነት ለመናገር ይሄን ጫጭት የአንድ ቀን ጫጭት ልዩ የሆነ ጥንቃቄ ይፈልጋል። ጄኔሬተር ገዝተው መብራት ሲሄድ እሱን ጭምር እየተጠቀሙ እያሳደጉ ያሉበት ሁኔታ ነው። ክረምት ከመሆኑ ጋር ተያይዞም ሪስክ ያልገጠማቸውም ብዙ ሪስክ። ስለዚህ በጣም ውጤታማ ልጆች ናቸው የሚል እንትና ያለኝ ከድጋፋችን አኳያ እውነት ለመናገር በተለይ እንደነዚህ አይነት ወጣቶችን ልዩ የሆነ ድጋፍ ነው የምናደርግላቸው። ከኛ ተቋም አኳያ በተለይ ከአደረጃጀት ከአሰራር ከመመሪያ አኳያ በተለይ አክብረው ልጆቹ የማህበሩን ደንብ መተዳደሪያ ደንብ ጭምር አክብረው እንዲሰሩ ጥረት እናደርጋለን። ቴክኒካል የሆነ ድጋፍ ደግሞ በተለይ ከእንስሳት ዘርፉ ጋር የጎንዮሽም ጭምር እየተነጋገር ልዩ የሆነ በተለይ አንደኛው ዙር ጋር ጀማሪም ስለነበሩ አዳርም ጭምር ባለሙያ እንዲያደርግ ሁሉ ጥረት አድርገናል። ከኛም ከነሱም ባለሙያዎች ማለት ነው። ምክንያቱም የአንድ ቀን ጫጭት እንዴት መሰራት እንዳለበት ልጆቹ አያውቁም። በስልጠና ብቻ ከመስጠት ውጭ ቴክኒካል ወደ ተግባር ቀይረው ስላላዩት እዛ አካባቢ ላይ ልዩ የሆነ ድጋፍ አድርገናል። አሁን በተቻለ መጠን ልጆቹ ኦልሞስት ለምደዋል። ግን የሚቸግራቸው ነገር ካለ በየትኛውም ሰዓት በአካልም እየመጣን እየደገፍናቸው እንደሆነ እንዲወሰድ ነው። የሚቸግራቸው ነገር ካለ እኛን እያማከሩ እሱን ጭምር እየፈታንላቸው እንዳለ እንዲወሰድ የሚል ሀሳብ ነው ያለኝ። ወንዴቷ እባላለሁ። የአባል ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ አስተባባሪ ነኝ። እንግዲህ ፕሮግራሙ በተለይ ኤጂፒ 1 እና ኤጂፒ 2 ፌዞች ካለቁ በኋላ በ2016 ነው ወደ ስራ የጀመረው በአዲስ ኤፍኤስአርፒ ማለት ነው። ከዚያ ጀምሮ በተለይ አብዛኛ ብዙ የሚሰራዎች ስራዎች አሉ። ከዚያ ውስጥ በዋናነት እዚህ ስርዓት ወጣቶችን የስራ እድል ከመፍጠር አንጻር በ2016 ጀምሮ በርካታ ስራዎችን ለመስራት ጥረት ተደርጓል። 2016 ወደ 4 የተለያዩ ቡድኖችን በንብ ማነብ አደራጅቶ ወደ ስራ ያስገባንበት ሁኔታ ነው ያለው። ኦልሞስት ወደ 20 ምናምን ወጣቶች ከዚያ ውስጥ ወደ 8 አካባቢ ሴቶች የሚሆኑ ማለት ነው። 2017 የዳበና ቀበሌ ላይ በዶሮ እርባታ ጌታሰው ልንገርሽና ጓደኞቻቸው የሚባሉ ቡድኖች በዶሮ እርባታ በጣም ወደ 15 አባላት ያሉት ከዚያ ውስጥ 8ቱ ሴት ሆነ ማለት ነው። አደራጅተን ወደ ስራ አስገብተን እውነን ለመናገር በጣም ጥሩ ውጤት እያገኙና በአሁን ሰዓትም አሁን ላይም
ጥሩ ስራ እየሰሩ ያለበት ሁኔታ ነው ያለው። 2018 እንግዲህ ወደ 3 ኢንተርፕራይዞችን ነው ወደ ስራ ያስገባ ነው። የመጀመሪያው እዚሁ አሁን የምንገኝበት የተሾመ እንዳላማውና ጓደኞቻቸው የአንድ ቀን ጫጩት ማሳደግ ነው። ወደ 15 አባላት ነው ያሉት። ወደ 8ቱ ሴቶች ናቸው፣ 7 ወንድ አካባቢ። ለዶሮ እርባታ መሟላት ያለባቸውን ከአልባሳት ጀምሮ መሟላት ያለባቸውን ነገሮች አሟልተን ወደ ስራ ነው ያስገባ ናቸው። ከዚያ በኋላ እንዲህ አንድ ዙር አስገብተው ለ5060 አካባቢ ጫጩት አስገብተው እሱን ሸጠዋል። እንግዲህ ከዚያ በኋላ በራሳቸው አሁን ላይ የምናየው ለሁለተኛ ዙር ያስገቡት ነው። ጥሩ ተስፋ ያለባቸው ወጣቶችና ወደ ስራ ጥሩ እየሄዱ ያሉ ወጣቶች ናቸው። በአጠቃላይ በወጣት ኦልሞስት ከ2016 ጀምሮ ወደ 60 ምናምን አካባቢ ወጣቶችን በኢንተርፕራይዝ እያደራጀ ፕሮግራሙ ወደ ስራ ያስገባበት ሁኔታ ነው ያለው እና ጥሩም ውጤት እየታየ ያለበት ሁኔታ ነው ያለው። ለኢንተርፕራይዞች በአጠቃላይ ለሁሉም ኢንተርፕራይዝ ወደ 7 ሚሊዮን ብር ነው ድጋፍ የተደረገው በዚህ በጀት አመት ብቻ። አሁን በአጠቃላይ ወደ 12 ሚሊዮን አካባቢ የሚጠጋ ገንዘብ ለወጣቶች ድጋፍ ተደርጓል። ከዚያ ውጭ ግን ለእያንዳንዱ ፈጻሚ ተቋማት የክትትልና ድጋፍ በጀት አለው።